እሺ ኬክ ይቆረጥ እያለ ነው ኮሜንት ላይ 1 ሚሊዮን ስለገባህ ነው። እሺ ዘለቀ እና ሸጊቱ ብዬ ኬክ አሰርቼ ኢንሻአላህ እቆርጥላችኋለሁ። ሰላም አለይኩም ኡሱ። ወአለይኩም ሰላም ዩሱፍ፣ እንዴት ነህ ሀቢቢ? ደህና ነኝ አልሐምዱሊላህ። ሰላም ነው አልሐምዱሊላህ። ደህና ነህ? አለን አልሐምዱሊላህ። ወንድሜ ታስታውሳለህ ከዱባይ ወደ ኢትዮጵያ አብረን ስንመጣ? ወላሂ አላስታውስም። ምናልባት ከአንድ ወንበር ነበር አንተ ከፊት እኔ ከኋላ ይሆናል። ጥያቄ ነበረኝ። እሺ ጥያቄ አንዲት እህታችን የሆነ ሰው ገንዘብ በልቶባት ለ6 ወር ያክል በሽማግሌም በጓደኛም በምንም ጠይቀው ምንም ሊመልስላት አልቻለም እና ለዛ ሰው ቁርአን ያሲን ባስቀራበት ችግር ይፈጥራል ወይ ለኔ ትላለች። ይሄ ቁርአን አስቀሩበት አልተባለም በእንዲህ አይነት ሰው ላይ። ይልቁንስ መያዝ ባለባት መንገድ ተያዘ። ቤተሰቦችን የምታውቅ ከሆነ በስነ ስርዓት በሽምግልና ምናምን ታስጠይቀው። በዚህ ጊዜ ከባድ ነው ለሰው ልጅ ገንዘብ ማበደር፣ በጣም ከባድ ነው። ሲቀበሏቸው ጊዜ ይለምናችኋል። ስትቀበሏቸው ጊዜ ለምናችሁ ከሰጣችሁም በጣም ትልቅ ባለውለታችሁ ናቸው ተመለሱላችሁ። ዑመር ብን ኸጣብ አበድሩኝ ለሚላቸው ሰው በምትችሉት አቅም ስጦታ ስጡትና ሸኝት ብሎ የተናገረበት ሁሉ ቦታ አለ። አያችሁ 10 ሺህ ብር ስጠኝ ካለ 500 1 ሺህ ብር እንደው የምትችለው ካለ ይህቺ ሀዲያ ነች የማትመለስ አላህ ያግዝህ በሌላው ብላችሁ ተሸኙት። ካልሆነ ግን ገንዘባችሁንም ጓደኝነታችሁንም ዝምድናቸውን ሁሉ ነው የምታጡት። ብዙ ዘመዱ ጋር የተጣላሁን ይኖራል እዚህ ካላችሁ። በዚህ ምክንያት ብዙ ጓደኞቻችሁ ጋር ያመናችኋቸው ጋር የሰበሯቸውና የተጣሏቸዋቸው ሊኖሩ ይችላሉ። ጓደኝነታችሁንም ገንዘባቸውንም አጣችሁ። ለዚያ ሰው ድጋሚ እምነትም አይኖራችሁም። እንደዚያ ከሚሆን ይልቅ ሰው በዚህ ጊዜ እንዲህ አይነት ባህሪ የተላመዱት ከሆነ 100 ሺህ ብር አበድረኝ ብሎ መጣለህ ሰው ከቻልክ 5 ሺህ 10 ሺህ ብር እቺ ሀዲያ ነች እንደው ሌላው አላህ ያግዝ ነበር ብላችሁ አድርጋችሁለት ልትሸኙት የተሻለ ነው። እንዳጠቃላይ ያሲንን ታስቀራበት የሚለው እሱ ሳይሆን ቁርአን የሚቀራው ለታመነ ሰው ተውሲያ ነው ዘንድ ነው። ልክ እንደው ደግሞ በተሳሳተ መንገድ ላይ ያሉ ሰዎች ቀናውን መንገድ ሊመሩበት ዘንድ ነው። ሊንዚረ መን ካነ ሐየን ወየሐቀ አልቀውሉ ዐለ አልካፊሪን በህያው የሆኑ ሰዎችን ሊያስጠነቅቅ ሊያስፈራራ ነው ቁርአን። ተባረከ አለዚ ነዘለ አልፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ ለዓለም ሰዎች አስጠንቃቂ ሊሆን ዘንድ ነው። ያ ነው እንጂ ያንን ህጋዊ በሆነ መንገድ ጠይቁና ለማግኘት ሞክሩ። እንዲህ ካለ ትስራ ልጅቱ ህይወቷን ትምራ። ያንን ነገ መልቂያማ ከአላህ ታገኛለች። እሺ ኮኔክሽን ቢቢ አለኝ በውስጥ ወይ ኮኔክሽን ሲመጣ አወራለሁ። እሺ አብሽር። ያው በሽማግሌም እንደዚሁ በቤተሰብም በህግም ስታስይዘው የሆነ ሰዓት ላይ ከነዛ ከባለ ህጎች ጋር የሆነ ድርድር ፈጥሮ እሱ ከዛ ቦታ ላይ ሊወጣ ይችላል እና በወንድምነትም ብላ በብዙ ነገር ለምናም ብትጠይቀውም ምንም አይነት ነገር መልስ ሊሰጥም አልቻለም። በቃ እሱ አሁን አልመልስም ነው በቃ። ዱዓ ማድረግ ሐቅ አላት ነቢያችን ሰለላሁ ዐለይሂ ወሰለም ወተቂ ዳዕወተ አልመዝሉም ፈኢነሁ ለይሰ በይነሃ ወበይነ አላህ ሒጃብ ብለዋል። የተበደለን ሰው ዱዓ ተጠንቀቁ፣ ፍሩ። በተበደለ ሰው ዱዓና በአላህ መካከል ምንም የሚጋርድ ድርቆሽ የለምና ብለዋል። ላ ዩሒቡ ላሁ አልጀህረ ሚነ አልቀውል ቢሱእ ኢላ መን ዙሊም። የተበደለ ሰው አሁንም ዱዓ ቢያደርግ ድምፁን ከፍ አድርጎ ቢያነሳ ራሱ ምንም ወቀሳ እንደሌለበት አላህ ሱብሓነሁ ወተዓላ ገልጾለታል። እና ስለዚህ የተበደለ ሰው ዱዓ ማድረግ ትችላለች። ያሲንን ታስቀራበት ምናምን የሚለው ግን ይሄ ከሰለፎች አልመጣም፣ አልተገኘም። እሺ ኢንሻአላህ ጀዛከላሁ ኸይር። መርሐባ እሱ 1 ሚሊዮን እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አራራራ ምን ነው والله ሰላም አለይኩም። አንድ ጥያቄ ብቻ አለችኝ። በተለይ የስሙ እሺ ጥያቄ ማለት ጥያቄ አሁን በእስልምና ጉዳይ ነውና 3 ናቸው። እነሱንም ልጠይቅ። አንደኛ ማለት ነው
በጣም ቁርአን እፈልጋለሁና መቅራት ልቀራ እፈልጋለሁና ባለፈው ሰና ከዚህ ከ8 እና ከ9 ወር በፊት እየቀራው ነበርና እየቀራው እያለ በቃ ቅራቱ አልተመቸኝም። አይሰማም ምን በጠንከረ አልተሰማም ይሰማል በይ እና ከዛ ሊቀራ ፈልግ ነበርኩ እየቀራው ነበርና ዝም ብዬ በእንትን አውርጄ ማለት ነው እየቀራው ያለው በቃ ቀራን ራሱም እንትን መሆን ጀመረኝ። በቃ ማስጠላት ሆኖ ጭንቅላቴን ማቃጠል ውስጤን መረበሽ ጀመረኝና ከዛ በኋላ በቃ እንደይታው አደረገኝ። ሲጀር እስልምና በጣም እየተከታተልኩ እና እየሰገድኩ ምን እያረኩም ነበር። ሰላቴን ግን አልተውኩትም። አሁን እየሰገድኩ ነው፣ ግን ቅራት ለመቅራት እንደም መሆን አለብኝ። በቃ ሲጀር ማንዙማ ቁርአን ነገር ሐዲስ ነገር ሲሰማ ራሱ በጣም ይረብሽኛል ውስጤ። እሺ እና ሁለተኛው ደግሞ ለሚጠይቅህ ነገር የሴት ልጅ ሀይድ ላይ ሆና ፍሬ ላይ ሆና በጁማ ቀን መስጊድ ሄዳ ማዳመጥ ሐዲስ ማዳመጥ ቁርአን ማዳመጥ ትችላለች ወይ አትችልም? ትችላለች ይሉኛል፣ ግን እኔ እንጃ። እና ሶስተኛው ደግሞ የሴት ልጅ ፍሬ ሳትሆን በቃ ሀይድ ላይ ሳትሆን ወይ ታጥባ ምሳሌ ጥፍሯን ተቆርጣ ምናምን ብዙ ነገር አድርጋ ወይ መጣበት ለምሳሌ ታጣባት ከቆየ ማለት ነው ሊመለስበት ይችላልና የዛኔ ጥፍሯን መቀረጥ፣ ጸጉሯ ቀጥላ ማታጠብ፣ ልብሷን ማጠብ ግዴታ። لا حول ولا قوة إلا بالله። እሺ የመጀመሪያው ቁርአን አስቀሪ። ሁለተኛ ሴት ልጅ ሀይድ ላይ ሆና ወደ መስጂድ ሄዳ ዳዕዋ ማዳመጥ ትችላለች። የጁሙዓ ቀን ወደ መስጂድ ውስጥ መግባት ነው የማይቻለው ለጉዳይ ካልሆነ በስተቀር كما قال النبي صلى الله عليه وسلم إني لا أحل للحائض وللجنب الدخول إلى المساجد ሀይድ ላይ ላለች ሴትና ጀናባ ላይ ላለ ሰው ወደ መስጂድ መግባትን አልፈቅድም ብለው ተናግረዋል። ነገር ግን ዳዕዋ ለማዳመጥ ግቢ ውስጥ ገብታ ሄዳ ቁጭ ብላ ልታዳመጥ ችግር የለውም። እሺ ይሄ ነው። ሶስተኛ ምን ነበር? እንትን ስለ ንያ ማለት ነው። አሁን ንያ ስናደርግ ማለት ሁሉም ነገር ላይ ነው ንያ የምናደርገው ወይስ የተወሰኑ ቦታዎች ላይ ነው? አሁን ለምሳሌ ሶላት ስንሰግድ ወይም ደግሞ ለአንድ ለተቸገረ ሰው የሆነ ነገር ስንሰጥ ነው የምናደርገው ወይስ ሁሉም ነገር ላይ? አሁን ለምሳሌ አንተ ጋር ሳወራ ለምንድን ነው የማወራው የሚለውን ነገር ንያ ማድረግ አለብኝ ወይስ ለተወሰኑ ነገሮች ነው ንያ ማድረግ ያለብኝ? እንግዲህ ከአላህ ጋር ምንዳን አገኝበታለሁ ብለህ የምትሰራው ስራ ሁሉ ንያ ያስፈልገዋል። ያ ነው ንያ የሚያስፈልገው። ነቢያችን ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ እምሪኢን ማ ነዋ ፈመን ካነት ሂጅረቱሁ ኢለላሂ ወረሱሊሂ ፈሂጅረቱሁ ኢለላሂ ወረሱሊሂ ወመን ካነት ሂጅረቱሁ ሊዱንያ ዩሲቡሃ አው ኢምረአትን የንኪሑሃ አው የተዘወጁ ቢሃ አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ዑመር ብን አልኸጣብ ባስተላለፈው ሐዲስ ላይ ምን አሉ? ማንኛውም ስራ ትክክል ሊሆን የሚችለው ተቀባይነት ሊኖረው የሚችለው በንያ ሲሰራ ጊዜ ነው አሉ። ሁሉም ሰው የነየተውንም ያገኛል አሉ። ንያ ማለት ነው። አንያ ማዕናሁ አልቀስዱ ፊል ቀልብ፣ በልብ ማሰብ ማለት ነው። ገብቶሃል? ይህ ሁሉንም ስራ ይመለከታል ወይ? ሁሉንም ስራ አይደለም። ከአላህ ዘንድ ምንዳን አገኝበታለሁ ብለህ የምትሰራቸው አምልኮዎች ላይ ብቻ ነው። ሌላ ላይ ንያ ችግር የለውም። ለምሳሌ መኪና ኳስ ልትጫወት ፈለክ፣ ንያ ያስፈልገዋል። ይሄ ከአላህ ዘንድ ምናገኝበታለሁ ብለህ ነው? ይሄ ንያ ከአላህ ዘንድ አጅር የምታገኝበት ነገር አይደለም። ንያ ያስፈልግ። ነገር ግን ከኔ ጋር አንተ ጋር ለማውራት ለምሳሌ አልከኝ፣ ከኔ ጋር በማውራት ከአላህ ዘንድ አንተ ለምሳሌ እስላማዊ እውቀትን እማራለሁኝ አላህ በነብያቶች በኩል የደነገገውን እምነት አውቃለሁኝ ብለህ ከሆነ ሰው ዘንድ እውቀት ልትቀስም ከሄድ በዚያ ካሰብከው ይሄን ንያ ያስፈልገዋል። ከአላህ ዘንድ አጅርን አገኛለሁኝ ሸሪዓ እውቀትን በመማር ብለህ ካሰብክበት አጅር ታገኛለህ። ገብቶሃል አይደል? ይሄ ደግሞ ትልቁ መልካም ነገር ነው። ጠለቡል ዒልም ፈሪደቱን ዐላ ኩሊ ሙስሊሚን ወሙስሊማ፣ በእያንዳንዱ ወንድ ላይና ሴት ላይ አማኞች ላይ ሁሉ እስላማዊ እውቀትን መፈለግ ግዴታ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩለት ነገር ነው። እውቀትን ከሰዎች የምትቀስም ከሆንክ ሄደህ ይሄ ንያ ያስፈልገዋል።
ንያ ምንድነው ከተባለ ከአላህ ዘንድ ይሄንን እውቀት በመቅሰሜ አጅር አገኝበታለሁ ብለህ ከእርሱ ዘንድ ኢህቲሳብ ማድረግ መተሳሰብ ማለት ነው። ያ ነው። አሰላሙ አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ ወበረካቱ። የኔ ጥያቄ አላህ Subhanahu Wa Ta'ala በቁርአኑ ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅመዒን ብሏል። ወከዛሊክ አማኝ የሆኑ አካላት ከሞቱ በኋላ ጀሃነም ገብተው ይወጣሉ የሚልም ሐዲስ አለ እና እነዚህ አካላት ከጀሃነም በሚወጡበት ጊዜ የጀሃነም ክፍል ይጎድላል ወይስ እነሱ የወጡበት ቦታ ይጠፋል? አንደኛ ከከሃዲያኖች ጋር አይደለም አማኞች የሚገቡት። جهنم ليست على درجة واحدة وإنما هي على درجات. يقول الله سبحانه وتعالى لها 7 أبواب لكل باب منهم جزء مقسوم. ሙስሊም ሆኖ ኃጢአቱ በዝቶበት በዚያ በኃጢአቱ እንደው ካልተማረለት እንኳን ይቀጣል ሲባል ጊዜ ካፊሮች የሚገቡበት ጀሃነም ገብቶ አይደለም። ከዚያ ጋር የሚያገናኘው ነገር የለም። ይሄ ነው ማለት ነው። እሺ ኢባ ሰላም ሰላም ወንድሜ እንዴት ነህ? ደህና ነው ያለው አልሐምዱሊላህ። አለን ሁለት ጥያቄ ነበረኝ። እሺ ከቁርአንና ከሐዲስ ውስጥ። እሺ ጠይቅ። በእስልምና እምነት ላይ ኢየሱስ ድምፅ ተቋርጧል። ከኔ ጋር ነው ወይስ ከእናንተም ጋር ተቋርጧል? ክርስቶስ አልሞተ እሺ እየተሰማ አይደለም ድምፅህ። ድምፅህ እየተቆራረጠ ነው። 1 ሚሊዮን ስለገባ ነው መሰል ተቆርጣ። በቃ 1 ሚሊዮን ቀንስት ወጣ። እሺ ጥያቄ አለ ይቀጥል። ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላሂ ወበረካቱ። ሰምተሃል? 1 ሚሊዮን ገባ። 1 ሚሊዮን ገብቷል። እሱ እንትን ነበረ። እኔ አሁን ወደ እንግሊዝ ነው ያለሁት እና ወደዚህ ሀገር ስመጣ ወረቀት ለማግኘት ብዬ ማለት ነው በስደት የአባቴን ስም የአያቴን ስም ቀይሬ ነው ወረቀት ያገኘሁት። ምክንያቱም ስሙ ስለማይሆን ማለት ነው። ከቀየ እንትን ካረኩኝ አይሰጠኝም ወረቀቱና ግዴታ መቀየር ስላለብኝ ቀያይሬ ነው ዜግነቴን ምናምን ሰጥቼ ያገኘሁት እና እንዴት ነው የአባቴን ስም መቀየሬ ምናምን የአያቴን ስም መቀየሬ እንዴት ይታያል? እና አሁን ደግሞ ሚስት ደግሞ ላመጣ እያሰብኩ ነውና ልጅቷንም እሱ ቀላል። አሁን እምነትን ግን አልቀየርክም እንደሌሎቹ? ኧረ አውዙ ቢላሂ። ኧረ እንዴት ሆነ? ከዚህ በፊት የጠየቁ ልጆች ስላሉ ነው። ወደ ምናምን ስንሄድ እምነታችንን ሁሉ አስቀይረውናል። ጥገኝነት ስንጠይቅ ፕሮቴስታንት ነን ብለውን ምናምን በዚህ ቀይረን ገብተናል ያሉ ልጆች ስላሉ ነው። እሺ አንተ ያንን አልሆነም። አልሐምዱሊላህ። የአባትን ስም ቀይር ያለው ከሆነ የአባት ስም መቀየር የለበትም። አላህ በቁርአን ላይ ኡድዑሁም ሊአባኢሂም ይላል። ልጆችን በአባቶቻቸው ስም ጥሯቸው ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም መን ተሰማ ቢገይሪ እስሚ አቢሂ ፈቀድ ከፈረ አሉ። ወልኩፍሩ ሁና ለይሰ አልመቅሱድ ቢሂ አልኩፍሩ አልሙኽሪጅ ሚነል ሚለቲ አልኢስላሚያ ወኢነማ ሁወ ኩፍሩን ዱነ ኩፍር አለዚ ሁወ ኩፍሩን አስገር። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ከአባቱ ስም ውጭ በሌላ ስም የተጠራ ሰው ከፍሯል አሉ። ከፍሯል ሲሉ እዚህ ቦታ ላይ ከእስልምና ወጥቷል ለማለት ሳይሆን እንደ ቋንቋ ነው። አባቱን ክዷል ለማለት ነው። አባትን መካድ ደግሞ ከታላላቅ ወንጀል ነው። ሰውዬው ሆን ብሎ አባቱን ለመካድ ብሎ አባቱን ስሙን ቢቀይር አይሆንም፣ አይቻልም። እሺ እና ስለዚህ በቻልከው አቅም አሁን ስሙን ለማስቀየር ሞክር።
የተጻፉ እንትኖች ላይ ዶክመንቶች ምናምን ካሉ በእነሱ ላይ ስሙን በትክክለኛ አባትህ ለማስቀየር ሞክር። ካልተቻለ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ አላህ አንዲትን ነፍስ ከምትችለው አቅም በላይ አያስገድዳትም። ችግር የለም። እና ሚስትም ደግሞ ሚስት ሳይኖረኝ ዝም ብዬ የአባቷንም እሷንም ዝም ብዬ ነው ስም ያስመዘገብኩትና አሁን ለአገባ ባሰብኩበት ሰዓት በዛ ስም በዛ አያቷ ስም ምናምን ነው መዝግባ የምትመጣውና ወደዚህ ሀገር እንዴት ነው እሱ ነገር? አሁን ሳገባት በዛኛው ስም በኖርማል አገባታለሁ፣ ግን ወደዚህ ደግሞ ሳመጣት ፓስፖርት ምናምን በዛ ስም ነው ማስወጣውና እንዴት ነው ይቻላል ወይስ እንዴት ነው የሚደረገው ይሄ ነገር? እንግዲህ ሙጠር ሆነህ ነው እዚህ ቦታ ላይ የምትገባው። አይቻልም። እንደ ኢስላም መን ገሸና ፈለይሰ ሚና አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያጭበረበረ የሸወረ ከኔ አይደለም ብለዋል። የራሱ ስም ያልሆነን ሌላ ስም ቀይሮ ሰውየው ሰዎችን በዚህ መንገድ እንትን ቢል አይሆንም። ነገር ግን የሀገሪቱ ሕግ ወደዛች ለመግባት በዚያ መጀመሪያ ባስጻፍከው ካልሆነ በስተቀር ሊያስገባልህ የማይችል ከሆነ አضሩራቱ ቱቢሑ ልመሕዙራት የሚል ቃዒዳ አለ በኢስላም። አስቸጋሪ ነገራቶች የማይፈቀድ ነገር እንዲፈቀድ ያስገድዳሉ በሚለው በዛ ትሄዳለህ። እሺ ጀዛኩላህ ጀሀነመ ኻሊዲነ ፊሃ ፈቢእሰ መስወ ልሙተከቢሪን وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم. مكاش እኔ እኮ ኮሜንት መጻፍ አልቻልኩም። ለዛ ሚዩት ምን ሆነ? እኔ እንጃ መጻፍ እምቢ ብሎኛል። ኮሜንት እንደጋ የሚረዱት ቢንታ ለመጀመሪያ እሱን ቢንታቂ ወንስ ጥያቄሽ ምንድን ነው? ታችን ጥያቄ እኮ አለ አላህ ከሚጮህ ቦታ ርቃችሁ ግቡ። እሺ ከሚጮህ ቦታ ራቅ በሉ። የሚጮህ ቦታ ማሂ አትወድም። በጌታ ማሂ በጌታ ማሂ እስካሁን በጌታ ነሽ። ዘመኗ የተባረከ ሴት ማለት እንዴት ነህ? አለ ምን ሰላም አለ። ኢየሱስ ክርስቶስ ሰይፍን ላመጣ ነው የመጣሁት እያለ ማሂ አለን እስካሁን በጌታ ነሽ ወይስ አልሰለምሽም? ማሂ እሺ ጥያቄ አለ ይቀጥላል። ውሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነዓም ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? እኔና ባለቤቴ ከተጋባን 10 ዓመት ሆነን። መብሩክ ማሻአላህ። እሺ እና የዛኔ ብዙም አልነበረንም እና ልጅ ወለድን። ከዛ አቂቃ አላወጣላቸውም፣ የለንም ነበር በጊዜው። አሁን አላቸው። አሁን ሀብታም ሆናቸው ሚሊዮነር ሆናቸው። እኔ ራሱ 1 ሚሊዮን ገብቼ። እሺ ጨርስ። አይ ያው አሁን ሰርቼ አሁን አግኝተናል አልሐምዱሊላህ። 10 ዓመት ሆኖታል ወንዱ ልጄ፣ ሴቷ 5 ዓመት። እና እንዴት ላድርገው ልልህ ነበር። አሁን ባሉበት የእድሜ ደረጃ ላይ ቢሆንም ሐቂቃ ማድረግ ትችላላችሁ። ችግር የለም። ሐቂቃ ማድረግ ትችላላችሁ። ችግር የለም። ራሱ እንደመሰረቱ አንድ ህፃን ልጅ በተወለደ በ7ኛ ቀኑ ነው ሐቂቃ ሊደረግለት የሚገባ የነበረው። ቃለ ነብይ ሰለላሁ ዐለይሂ ወሰለም ኩሉ መውሉድን ሙርተሃኑን ቢዐቂቀቲሂ ዩዝበሑ ሊሳቢዒሂ ወዩሕለቁ ወዩሰማ።
ነቢያችን ሰለላሁ ዐለይሂ ወሰለም ማንኛውም የተወለደ ህፃን ልጅ ሐቂቃ ሊደረግለት ይገባል ብለዋል እና በተወለደ በሰባተኛ ቀኑ ብለው ተናግረዋል። ያ ካልተቻለ ታላቁ የጊዜያችን ዓሊም العالم الفقيه ሼክ ኢብኑ ዑሰይሚን ረሒመሁላህ ተዓላ በሰባተኛው ቀን ያለፈበት በ14ኛው ቀን ያድርጉለት አሉ። ያ ካለፈ በ21ኛው ቀን፣ ያ ካልሆነ ሰውየው ባገኘበት ጊዜ ማድረግ ይችላል። ችግር የለም ኢንሻአላህ። ጀዛከላህ ኸይር። ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ። ይሰማል? እንትን ማለት ትልልቅ ሰዎች ማለት ነው እንደዚህ ሰው ጋር ምናምን የሆነ ነገር ይዘው ምናምን ይሄዱና ከዛ በኋላ ዱዓ ምናምን የሚያደርጉት ነገር አለ። ዱዓ ሲያደርጉ ያው በእንትን ብለው የሆነ ካለ ውጭ ሌላ ነገር አይጠሩም፣ ግን አላህን ብቻ እየጠሩ ዱዓ ያደርጋሉ። ከዛ በተራ በተራ አብሮ ጀማው ደግሞ አሚን አሚን ይላል። እንደዚህ ማለት ይቻላል ወይ? የሆነ ሰው ጋር ሄዳችሁ ዱዓ አድርግልኝ ብላችሁ ዱዓ እንዲያደርግላችሁ ማድረግ ችግር የለውም። አላህን ብቻ ከሆነ ሰው የሚጠራው ሰውየው በሽርክ ላይ የማይታወቅ ከሆነ ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ጋር እየመጡ ሰዎች ዱዓ አድርጉልኝ ይሏቸው ችግር የለውም። አላህ በቁርአን ላይ ወለሁም የዘለሙ አንፉሰሁም ጃኡከ ፈስተግፈሩላህ ወስተግፈረ ለሁም ረሱል ለወጀዱላህ ተዋበን ረሒማ ይላል። እነዚህ ሰዎች ወደ አንተ መጥተው አላህን ምህረት ብትማጸንላቸው እኔ ምርላቸዋለሁ እያለ ይናገራል። ስለዚህ ሷሊህ ነው መልካም ነው ብለን ወደምናምነው ሰው ሄደን ዱዓ አድርግልኝ እንዳው ብለን ዱዓ ብናስደርገው ይቻላል። ራሳችሁን ዱዓ ማድረግ ትችላላችሁ። የጁዙ ተወሱል ቢዱዓ አሷሊሒን በደጋግ ሰዎች ዱዓ ተወሱል ማድረግ ይቻላል። በሰውየውስ ላ መጀን ላ أما الصالحين نعم يجوز. التوسل الجائزة هي أنواع. النوع الأول هو التوسل بدعاء الصالحين، والتوسل كذلك بأسماء الله وصفاته، والتوسل كذلك بالإيمان، والتوسل كذلك بالأعمال الصالحة، والتوسل كذلك بإظهار الآل كما تاب آدم عليه السلام وحواء عليه السلام قال ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. أما بجاه فلان وعلان سواء كان بالملك أو بالنبي أو بالرسول فهذا أمر لا يجوز. ስለዚህ በጀማዓ አሚን አሚን ማለቱ ያው ክልክል አይደለም ማለት ነው። ማለት በጀማዓ አንድ ሰው መሀል ላይ ዱዓ አንድ ሰው መሀል ላይ ሆኖ ማለት ተሰብስበው ከዛ የሆነ ሰው ዝም ብሎ ዱዓ ያደርጋል እና በጀማዓ ያ ሰው ዱዓ ሲያደርግ አሚን አሚን ይላሉ ማለት ነው። ትልልቅ ሰዎች እኩል ሆነው ማለት ነው በጀማዓ አንድ ላይ የሆነ ሰው ዱዓ እያደረገ አሚን ብላችሁ ሰውየው በሚያደርገው ዱዓ ላይ በተቀበል ችግር የለም ትችላላችሁ። እሺ ጀዛከላህ ኸይር። ሰላም አለይኩም። ይሄ ሀገራችን ላይ የተለመደው ሱፊዮችና የሚያደርገው እንደዛ አይደለም። እናቶቻችን አይታችሁ ከሆነ ለምሳሌ ሰብሰብ ብለው መካከል ላይ ጫት እየቃሙ ቡናቸውን እንትን እያሉ ምናምን ሄዶ ያደርጋሉ። ረፎ መረባ የመረባ ዘለቀ ሸጊቱን አገባ መቼ አሁን አሚን ይላሉ። ከዛ እንደዚህ ተሰባስበው እንዲህ አይነት ነገር አይቻልም። ደግና መልካም ሰው ነው ብለሽ የምታስቢውን ሰው ሄደሽ ሴትም ልትሆን ትችላለች፣ ወንድም ሊሆን ይችላል። ወደ አላህ ቅርብ ነው ብላችሁ የምታስቡትን ሰው ያ ሼክ እንደው ዱዓ አድርጉልኝ ብላችሁ ሄዳችሁ ዱዓ ቢያደርግላችሁ አሚን ማለት ትችላላችሁ። እሺ ቀጥሉ።